አድርገሽ አትለፍፊ። ሮማን አልገባኝም አትበይ። በጤና ነው እሱ? ምንም ጤና አይደለሁም ሮማኒ። ደጋግሜ ላስረዳሽ ልነግርሽ ሞክሬያለሁ። ቆይ በምን ቋንቋ ልንገርሽ? በምን ቋንቋ ላስረዳሽ? አንቺ ግን መቼም አይገባሽም። ይኸውልሽ ከተረዳሽኝ ተረጂ፣ አለበለዚያ እንደዚሁ ግራ እንደተጋባሽ ትቆያለሽ። በቃሽ እንዴ አሹ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ያገር ልጆች እንዴት ናችሁ? እንደምን ከረማችሁ? ሁሉ ሰላም አለን ይመስገን። ለቤታችን አዲስ ሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ሀሳብ አስተያየታችሁን በመስጠት ከኛ ጋር ቆዩ ማለት ነው። አሹ ኧረ አይደለሁም ደህና ብሏል። ደካማ ጎኔን ባንቻ ይብኝና ይዘፈን ያሹ ነው። ምክንያቱም አሹ በፍቅር ላይ ያለ የዘፈነናል ነው። ለማን ዘፈነ? ለሮማን። አንዳንዴ ፍቅር ካለ ቦታው ሲሆን ከባድ ነው። ወይንም የፍቅር አገላለጻችን የተለየ ከሆነ ፍቅርን በቃል ሳንናገር የፍቅር ቃል አወጣጥ ሳናቅ ለምናፈቅረው ሰው ሳንናገር በዜማና በእንጉርጉሮ የማይረዱ ሰዎች ስላሉ፣ ስለዚህ የአሹ የፍቅር አገላለጽ በዘፈንና በአንዳንድ ነገሮች ነበረ። ነገር ግን ቃል አውጥቶ ስላልጠየቃት ሮማን ፍቅሩን ልትቀበለው አልቻለችም ማለት ነው። ከሚጮህብኝ ፍቅሩን በገሃድ አይነግረኝም፣ እወድሻለሁ ብሎ ወይንም አፈቅርሻለሁ ብሎ አይለኝም በማለት ትላለች። አሹ በእልህና በወኔ ሆኖ አንቺ መቼም አትረጅኝም በማለትም በማጮህ ላይ ያው ያሹን ጩኸት ልሞክር ፈልጌ ነበር፣ አልቻልኩም። እየጮኸ ፍቅሩን ሊገልጽላት ባለመቻሉ በንዴት ስራውን ትቶ ሄዷ ማለት ነው። ፍቅር ሀያል ነው። ፍቅር ከባድ ነገር ነው። ፍቅር ላፈቀሩት ሰው ላፍቃሪው ከባድ ነው፣ ለተፈቃሪው ግን ቀላል ነው ማለት ነው። እና አፍቅሮ ደግሞ ለመናገር በጣም ይከብዳል። ያንዘዋጣ ይሆን በማለት ፍቅራችንን ሳንገልጽላቸው ከጎናችን ብዙ ሰዎች ራቁ ይኖራሉ። እንዲሁም ደግሞ ፍቅር ተንከሲሷ፣ ፍቅር ተንኮለኛዋ ደግሞ የለሊን ፋይል ከዳኒ ተቀብላ ደብቃለች ማለት ነው። በጣም ስጋት ላይ ናት። ያ ፋይል ከተገኘባት እናቷ ምን እንደምታረጋት ታውቃለች። ምክንያቱም የመጨረሻ ማስጠንቀቂያ ተሰጥቷት ነበር ፍቅር ከወደ ገጠር እንደምትላክ ማለት ነው። ፍቅር ከዳኒ ጋር ፍቅር ይዟታል። ስሟም ፍቅር ነው። ፍቅር ይዟታል። ፍቅር አንዳንዴ ባህሪያችንን እንድንቀይር ያደርገናል። መጥፎ ባህሪ ካለን ወደ ጥሩ ባህሪ እንድንመጣ ያደርጋል። ፍቅር ከባድ ነው እና የፍቅር ሁኔታ ዳኒን ልታድነው ፈልጋ ነበረ። ግን ያራርየ ልጅ ኩኩሻ እዚህ ጋር ተመችታኛለኝ። ምክንያቱም እንዳይፈቱ አድርጋቸዋለች፣ ገጀራውንና ዳኒን ማለት ነው። ፍቅር ባቡሬ መታ ልታስፈታቸው ፈልጋ ነበር። ነገር ግን ከወዲሁ ተቀድማለች ማለት ነው። ውድ ተመልካቾቻችን እዚህ ጋር ልንረዳው የሚገባው ነገር የዳኒ ስራ ምንድን ነው? አንዳንዴ ከቤተሰብ ጋር የሚመጣ ጫናዎች እንዲሁም ደግሞ ቤተሰብ ጥለውብን የሚሄዱት መጥፎ ነገር ወይንም የብር አራጣ ጥለውልን ሊሄዱ ይችላሉ። አንዳንድ ቤተሰብ መልካም ነገር ጥሎልን ይሄዳል። አንዳንድ ቤተሰብ ደግሞ መጥፎ ነገር ጥሎልን ይሄዳል። ላይክ ቤዛና ዳኒ ያሉበት ሁኔታ ይህ ነው። ስለዚህ ዳኒ የእህቱ መታሰር አንገብግቦታል። ምክንያቱም ቤዛ ማለት ለዳኒ ለወንድሟ ስትል ብዙ ዋጋ የከፈለች ናት። ተንኮለኛ የሆኑበትን ምክንያት ገንዘብ ነው። ገንዘብ በማጣት ምክንያት እናታቸውን ስላጡ ማለት ነው። እና አንዳንድ መጥፎ አሻራ ጥለውብን ሲሄዱ ያን መጥፎ አሻራ ተከትለን ለመጉዳት ማንኛውም ሰው ጥሩንም መጥፎውንም ሰው ለመጉዳት እንሮጣለን። ላይክ እንደ ዳኒና እንደ ቤዛ ተወና ማለት ነው። እንዲሁም ደግሞ አሹ ፍቅሩን ባለመግለጹ ሮማንን ሊያጣት ይችላል። ያፈቀርነውን ሰው ፍቅራችንን እንደምንወደው ወይ እንደምናፈቅረው ሳንነግረው ያ ሰው ከጎናችን ባልጠበቅነው ሁኔታ ሊርቀን ይችላል። ኦኬ። ከዛ ደግሞ በቀጣይ ደግሞ ዶክተር አደይን ይወዳታል። አደይ ግን የሌላ ናት። ይህ የብዙዎቹ የወጣቶች የህይወት ዝብርርቅ መንገድ ነው።
ትዳር ውስጥ ሊገቡ ያሉ ሴቶችን መውደድ፣ ትዳር ውስጥ ሊገቡ ያሉ ወንዶችን መውደድ በአሁን ላይ ያኔ ፎከስ የተደረገበት ነገር ነው ብለን እናስባለን። ያኔን ያለበትም ነገር ስለሆነ ማለት ነው። ያ ሰውን ማግኘት እንደማንችል እያወቅን ነገር ግን ያን ሰው እናፈቅራለን፣ ያ ሰው የኔ አይደለም ብለን እያሰብን ግን ልባችን ወደዛ ይመራራል። ዶክተር አሁን በአደይ ፍቅር ጥንብዝ ብሏል ማለት ነው። ስራውን እስከ መርሳት እንዲሁም ደግሞ አደይ ሙሽራ ልትሆን እንደሆነ እያወቀ ማፍቀሩን ቀጥሏል። ራሱንም እየወቀሰ ነው ማለት ነው። እና ሩቲ ደግሞ ዶክተርን ትወደዋለች። ያ ሌላ ይሄ ሌላ፣ አንዱ ሌላውን ይወዳል፣ አንዱ ደግሞ ሌላውን ይወዳል። ስለዚህ እዚህ ጋር የፍቅር አለመገጣጠም ይታያል ማለት ነው። ዳኒ ለእህቱ ዋጋ ሊከፍልላት ትችሏል። እህቱም እንዲሁም ደግሞ ለዳኒ ዋጋ ከፍላለች። የዴቭና የዳኒ ሙሽርነት የዴቭና የአደይ ሙሽርነት ቀጣይነት ይኖረው ይመስላችኋል? እኔ ግን መሀከል ላይ የሚረባሽ ይመስለኛል። ምክንያቱም ፍቅር አደይ የነሱ ሰራተኛ እንደሆነች ለዴቭ እናት ተናግራለች ማለት ነው። የዴቭ እናት አደይን በምራትነት ትቀበላት ይሆን ወይስ አትቀበላት ይሆን? እዚህ ጋር ሁላችንም ጥያቄ ነው። እንዲሁም ደግሞ የፍቅር እናት እናትነትን የምትገልጽ ሴት ናት። ሁሉን በአንድ አይን የምታይ ምን ሆናችሁ ነው ብላ ትኩረት የምታደርግ ናት። የሮማንና የአሹ መጣላት ምን እንደሆነ ግራ የገባት ነገር ግን ምን ሆነው ነው በማለት የእነሱን ችግር ለመረዳት የምጥር ሴት ናት። እና መልካም እናቶች እድሜያቸውን ያርዘምልን፣ ለእናቶቻችን እድሜና ጤናን ይስጥልን። እና እዚህ ጋር የተማራችሁት ነገር የተማርኩበት ከአንድ እስከ መጨረሻው ላስቀምጥላችሁ። አንደኛ ነገር የተማርኩት ለገንዘብ ስንል የሰውን ሕይወት እንደሚያበላሹ ወይንም እንደምናበላሽ ለገንዘብ ሲባል ብዙ ያልተገቡ ነገሮችን እንደምናደርግ ነው በአንደኛ ነገር ያየሁት። በሁለተኛ ነገር ለምንወዳቸው ወይንም ለምናፈቅራቸው ሰዎች ግልጹን ሳንናገር በአይንና በሪአክሽን እያሳየን ያ ሰው ይረዳኝ በማለት እያለ ያን ሰው ካጠገባችን የምናጣበት መንገድ እንደሚመጣ ነው። በሶስተኛ ደረጃ ደግሞ ለወደዱት ላፈቀሩት ሰው ዋጋ መክፈል፣ ለወደዱት ላፈቀሩት ሰው ዋጋ መክፈል ላይክ እንደ ባቡሬ ማለት ነው። እንዲሁም ደግሞ የቤተሰብን ችግር አይለቀንም። አንዳንዴ አስተዳደግን ተከትሎ የሚያድግ አለ። ቤተሰብ እንደ ቤተሰብነቱ መልካም ነገር ካላወረሰን ወይም መጥፎ ነገር ካወረሰን ያን መጥፎ ነገር በተለይ ቤተሰቦቻችን በአልሆነ ነገር ካጣናቸው ያጣንበትን ምክንያት ለመበቀል መሮጣችን ያ ስህተት እንደሆነ ነው። በአራተኛ ነገር ደግሞ የምናፈቅረውን ሰው እናገኛለን በማለት በእልህ ማግኘት እንደማንችል ነው። እንዲሁም ደግሞ ማንኛውም ሰው እኩል መሆኑን ያሳያል ማለት ነው። ሰራተኛም፣ የመንግስት ሰራተኛም፣ የቤት ሰራተኛም፣ ማንኛውም ስራ የሚሰራ ሰው ሁሉም ሰው ሲባል እኩል ነው። ግን በእኛ በማህበረሰቡ ዙሪያ ሰራተኛ የባል አባት ሊማግባት አትችልም በሚለው ሁኔታ አደይን አሁን ወደፊት ምን ይገጥማት ይችላል? አደይና ዴቪ ወደፊት ህይወታቸው ምን ሊሆን ይችላል? ይጋባሉ ወይስ አይጋቡም? ይሄ የሁላችሁም ጥያቄ ነው። ውድ ተመልካቾቻችን ከድራማዎቻችሁ ምን አይነት ነገሮችን ተማራችሁ? የተማራችሁትን በኮሜንት አስቀምጡልን። እንዲሁም ደግሞ ሀሳብ አስተያየታችሁን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ከዚህ ውስጥ በጣም ላደንቀው የምፈልገው ተዋናዮች እነማን ናቸው? አንደኛ አደይ፣ ሁለተኛ ለሊ በእናትነት የምትሰራው የፍቅር እናት፣ ከዛ ቀጥሎ ደግሞ ባቡሬ ለፍቅር ዋጋ የሚከፍል እንዲሁም ደግሞ የቤተሰባቸውን ችግር ለመቅረፍ ሲሉ የሚዋጉ ሌብነት፣ ስርቆ፣ ሰው ማስከፋት እየተጋፈጡ ያሉ ዳኒ ለእህቱ ያለው ፍቅር እሱም ይገርመኛል ማለት ነው። እንዲሁም ደግሞ ሌላ ማን አለ? ተዋናይ ሌላ የለም በቃ። እና በዚህ መልኩ የምወዳቸውን ጠቀስ አድርጊያለሁ ማለት ነው። ይመቻችሁ። ሰላምን፣ ፍቅርን ለሁላችሁም እመኛለሁ።
ጾሙን በሰላም ያስጨርሰን። ኢትዮጵያ ሀገራችንን ሰላም ያድርግልን። ስለነበረን ቆይታ እናመሰግናለን። ቴንክ ፎር ዋቺንግ ማይ ቻናል። ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን አትርሱ። አበረታቱን። ከመዳም ኩሽና ነን። ልታበረታቱን ግድ ለማለት ነው። ሌትስ ጎ ወደ ቴንክ ያስገቡን ማለት ነው። 10 ሺህ ያስገቡን። እናመሰግናለን። መልካም ቀን ይሆንላችሁ።